እንዴ? መጣ አንተ ድረስ መጣ አጥቶ አንቺ ብቻ ትበቅኛለሽ። ሌሎቹ ገደል መግባት ይችላሉ። እኔ አንቺን ነው የምወድሽ። ይቅርታ አድርግልኝ። እስከዛሬ ምንድነው? ምን ሆነሽ ነው? ደብድቦኝ እንደገና? አዎ ከማንም ጋር ስትዳሪ ነው ይለኛል። እኔ ደግሞ በቃ ምንድነው በቃ አንድ ሰው ጋር እንዳልገናኝ ያደረገኝ። ትጨቃጨቃት ነው ያለው አይደለ? ቤቱ ለምን አልጨቃጨቅም? እኔ ማልፈልገውን እኔ ማልቀበለውን ነገር እንዴት ታደርጋለች? ስትንቦጫረቅ አልነበረም? መልስልኝ። ስትንቦጫረቅ አልነበረም ወይ? ማንም የላትም ሰው የላትም ብለህ የምትቀልድባት? ሰላም ሰላም ውድ ቤተሰቦቻችን እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ በሌላ ቪዲዮ እና በሌላ ኬዝ ብቅ ብያለሁ። ደውላችሁ ለጠየቃችሁኝ ተሽሎኛል። ዛሬ ደህና ነኝ። በሞራል ነው እንግዲህ ቤት የመጣሁት። ከሷ ጋር የተወሰነ ቆይታ ይኖረናል። ያጋጠመኝ ችግር አለ። ያን ችግር እስኪ እንነጋገርበት፣ መፍትሄ ካለው መፍትሄውን እንፈልግ ብላኝ ነው ቤቷ ድረስ መጥቼ ከሷ ጋር የምገኘው ማለት ነው። ውድ ቤተሰቦቼ እናንተ ግን ይህንን ቪዲዮ ቁጭ ብላችሁ ስትከታተሉ እግረ መንገዳችሁን ላይክ በማድረግ ሼር በማድረግና እንዲሁም ሐሳብ መስጫ ሳጥን ኮሜንቱ ላይ ሐሳባችሁን አስተያየታችሁን እንድታስቀምጡልኝ እየጠየቅኩኝ ሰብስክራይብ ማድረጋችሁንም እንዳትረሱላለሁ። ወደ እህቴ እሄዳለሁ ማለት ነው። ቆይታችሁ አይለየን። እሺ እህቴ እንታወቅ መጀመሪያ። እሺ ማን ልበል? ትዝታ እባላለሁ። እሺ ትዝታ፣ ያው እኔ እስክንድር እባላለሁ። ሰምተሽኛል። ምንድነው ያጋጠመሽ? የሆነ ችግር ላይ ነው ያለሁትና እስኪ እንመካከር ብለሽ ነው የጠራሽኝ። ምንድነው? እውነት ነው። አሁን እንመካከር ብዬ ነው የጠራሁት። እኔ አሁን ችግር ላይ ነኝ ያለሁት በአሁኑ ሰዓት ማለት ነው። ምክንያቱም እኔ በፊት ቡና ጠጡ ሰራ ነበረ። በጣም እየሰራሁ ከክፍለ ሀገር ነው የመጣሁት ቤተሰቦቼን ለመርዳት ቤተሰቦቼን ለመለወጥ። ከዛን እየሰራሁ እያለ ቡና ጠጡ እየሰራሁ እያለ ደህና በቃ እንትን እያልኩኝ ቤተሰቦቼን ብር ልካለሁ። በቃ እኔ በጣም በስራ ዓለም ውስጥ ነኝ ያለሁት። አሁን እንዲሁ ቡና እየጠጣሁ አሁን ያለሁት ከባለቤቴ ጋር ነው። እሱ እየመጣ ቡና እየጠጣን ተዋወቅን። ከዛን በቃ ትዳር ካላገባሁሽ አለኝ። በቃ እንደው ንግግሩ ምኑ በጣም ትሁት ነበረ በቃ እና እውነትም ለትዳር ፈልጎኝ ነው ብዬ እስከ መቼስ እንደው ብቻዬንስ ተቀምጬ ብዬ ያው ተጋባን። አብረን እየኖርን እያለን በቃ አብረን እየኖርን ደህና ነበረ። በቃ እንክብካቤ ልዩ ነገር ነበረ። በቃ በጣም ከምልክ በላይ ማለት ነው። በጣም ነው የምወደው፣ እሱም በጣም ነው የሚወደኝና እንኳን አገባኋልሽ። አዎ አልኩኝ ብያለሁኝ። ከዛን በቃ አብረን እየኖርን እያለ በቃ በጣም እንክብካቤው እኔ ለነገር ካልችልም ከአቅሜ በላይ ነበረ። አሁን ደግሞ ያው አብረን ስንኖር 2 ዓመት ድረስ ኖርን አብረን። አሁን ደግሞ እርግዝና መጣ፣ ረገዝኩኝ። ኦኬ እሺ። ስንት ወር ማለት ነው? አሁን ደርሻለሁ። ደርሰሻል? እሺ የደረስኩኝ አሁን አረገዝኩኝ። ካረገዝኩ ጀምሮ ጭቅጭቅ ነው፣ ልትርክ ነው። በቃ ልጁም የኔ አይደለም ይለኛል። እባክህን ወንድዬ እለዋለሁ። እባክህን ወንድዬ እኔ እናንተ እኮ እንዳልነበርን በቃ ዛሬ ሆነን ከማንም ጋር ስትዳሪ ነው ይለኛል። ይህ ደግሞ በቃ ምንድነው በቃ አንድ ሰው ጋር እንዳልገናኝ ያደረገኝ የሚገርም ነገር። ቤተሰብም ሲመጣም ደስ አይለውም። በቃ አንድ ሰው እንዲመጣልኝ እንደገና ደግሞ ጎረቤት የለኝ፣ ከጎረቤት እንድገናኝ አያደርገኝም። ያው እዚቹ ቤት ውስጥ ነው የምትቀመጠው። ቤት ውስጥ ከጎረቤት ጋር እንኳን እንዳልገናኝ ነው የሚያደርገኝ። በቃ ጥርጣሬ ነው፣ መጠርጠር ነው። ልጁ ምን አይደለም ይለኛል። እኔ ከሱ ወዲህ ማንንም አላውቅም እንደት ለመናገር እና በቃ በጣም ነው እንትን የሚለኝ። ጭቅጭቅ ነው፣ ጠጣም መደብደብ ነው፣ መጨቃጨቅ ነው። ደህና ሰላማዊ ሆኖ መጨቃጨቅ በቃ እንዳለ በቃ ምን ልበልክ በቃ ጸባዩ በቃ ሙሉ ለሙሉ በቃ ካረገዝኩ ጀምሮ ተቀየረ እና እንደው ምንድነው አሁን እንደዚህ ምልሽ? አሁን እንደነገርሽኝ ከሆነ በጣም መልካም ሰው ነበር፣ ጥሩ የፍቅር ሰውም ነበርና እርግዝናው ነው ይሄን ነገር እንዲያስብ ያደረገው? ማርገዝሽ ይሆን ወይስ ሌላ ነገር አለ? በቃ ካረገዝኩ በኋላ ነው እርግዝናው ከመጣ በኋላ ምንድነው ያለሽ? ከእርግዝናው በኋላ ምን ብሎ ነው ይሄ ጭቅጭቁ? መነሻው ምንድነው? መነሻው በቃ ከእርግዝናው በኋላ በቃ ይሄ ልጅ የኔ አይደለም ነው በቃ አሁን ልጁ የኔ አይደለም ሲል ምን አይቶብሽ ነው? ምን የተለየ ነገርስ አጋጥሞት ነው? እንግዲህ ምን የተለየ ነገር እኔ ምንም የተለየ ነገር የለም። እኔ እንግዲህ የሚመጣብኝ የለ ቤት ምንም ይልብኝ የለ፣ ጎረቤት አይመጣ፣ ከጎረቤት ሁሉ አራርቆኝ ምንም ጎረቤት የለም። በቃ ጭራሽ ምንም ሰው የለ ምን የለ። እኔ በምን እንደሚጠረጥረኝ እኔ እንግዲህ ከዚህ በፊት ያው ቡና ጠጡ ስለምሰራ
በቃ ከነዛ ቡና ጠጡ በሚሰሪበት ሰዓት የሚመጡ ወንዶች ከነሱ ጋር ትገናኛለሽ ነው የሚለኝ። ይሄ ነው መነሻው። ስለዚህ አሁን እነዛ በፊት ስትሰሪ በነበረበት ጊዜ እሱ እዛም ነው ያገኘሽና ያው ብዙ የሚያወሩሽ ወንዶች ይኖራሉ። ዞሮ ዞሮ ሴትም መሆንሽ ፕላስ ደግሞ እዛ አካባቢ ወንዶች የሚበዙበት ነውና እነዛ ሰዎች አሁንም ታገኛቸዋለሽ ነው የሚልሽ። እነሱ ጋር ትገናኛለሽ ነው የሚለኝ። በምን በኩል የሰው ልጅ ከቤት ካልወጣ የቤት እመቤት ሆኜ ቁጭ ብያለሁ። የ2 ዓመቴ እንግዲህ አሁን የቤት እመቤት ነሽ? የቤት እመቤት ምንም ስራ የለኝም። ስራ አልሰራ፣ የቤት እመቤት ነኝ። የቤት ውስጥ ነኝ። እሱ ሲመጣ ብቻ እሱን መቀበል ነው። ሌላ ነገር በምን በኩል እሄዳለሁ? አልወጣም ምን አለ እና እኔ በጣም አስቸጋሪ ነበር ባለቤቴ። ቤተሰቦቹ የእሱ ቤተሰቦች ሳልመከሩትም እንደዚህ ሂደሽ መከሩልኝ ብለሽ የመናገር ነገር ሳልነበረሽም? ተናግሬያለሁ። ቤተሰቦቹ ወንድሙም ይመጣል፣ የእሱ ወንድም እዚህ የወንድሞቹ ልጆች ናቸው፣ የወንድሞቹ ልጆች ናቸው። ይመጣል ይነግራለሁ። ግን ቤተሰቦቹ የሚገርም ከእኔ እና እሱን ለማራራቅ ነው። እሷ የእውነት እሷ በቃ ዝም ብላ ከማንም ወንድ ጋር ነው የምትዳራው ይሉታል ወንድሞቹ። ቤተሰቦቹ ራሱ በቃ የቤተሰቡ መነሻው ይመስለኛል የቤተሰቡ እጅ አለበት በቃ። ስለዚህ እነሱ ናቸው ለመጣላታችን ምክንያት የመጣላታችን ምክንያት እነሱ ናቸው። እሱ የሚሰማው የቤተሰቦቹን ነው የሚሰማው። እንደዚህ ያደረገች ይሉታል፣ ወሬ ያቀብሉታል። እሱ ደግሞ ያንን ይሰማል። በቃ ተጽዕኖ የቤተሰቡ ያው የቤተሰቡ ነው በቃ የቤተሰቡ በቃ በጣም ቤተሰቡ ወሬ ነው በቃ ወሬ ያወሩታል። ከቤተሰቦች ውስጥ አንቺ ጋር የሚያጋጫቸው ወይም አንቺ እንዲጠሉሽ ያደረጋቸው ምክንያት አለ ነው? ቡና መስራትሽ ነው ይሄ ሁሉ ነገር የፈጠረው? እንግዲህ ከዛች ከቡና ቤት እና ያመጣት እዛ ስትሰራች ደሃ ነው የሚለው። የሰው ልጅ ደግሞ እጅና እግር ካለው ሀብታም ነው። ዋናው ደግሞ ለሰው ልጅ ጤንነት ነው። ከቺ ደሃ ግብተክ ምናምን ነው የሚሉት እና ይሄንን ይሉታል። እሱ ደግሞ አየናት ይሉታል። ከወንድ ጋር አየናት፣ ከወንድ ጋር እንትናና በቃ ትዳራለች ከወንድ ጋር እናት አለ ከተለያዩ ወንድ ጋር ይሉታል። እሱ ራሱ ያውቃል እንደማልወጣ ያውቃል። ጎረቤት የለ ምን የለ የቤት እመቤት አድርጎኛል ከቤት ውስጥ። አሁን ራሱ ከከተማ ወጣ ብላችሁ ነው የምትኖሩት? እያየሁት ነበር አካባቢውና ራቅ ያለ ነው። ራቅ ያለ በቃ ጎረቤት የሌለበት ምንም ነገር የሌለበት እቺ ቤቷ ቁጭ ያለችበት በቃ ይኸው ምንም ነገር። ስለዚህ አሁን እሱ ከመጨቃጨቅ ውጭ ደግሞ ዱላም አለ እያልሽኝ ነበር። ይማታል። እርጉዝም ሆነሽ? በቃ አሁን እርጉዝም ሆኜ በቃ ለማማታት ዝም ብሎ ነው የሚማታው በቃ ባገኘው አጋጣሚ እና በጣም አስቸገረኝ። እና እንዴት ነው የምሆነው? እንዴት ነው የማደርገው? በቃ እና ቢቸግረኝ ነው በቃ ከእናንተ ጋር እስቲ እንደው እሺ ቢሰማ እንደው ልወያይ ብዬ ነው። እሺ ስለዚህ አሁን አንቺ ቆይ ስለ መለያየት አስበሽ ታውቂያለሽ? እንደዚህ ካልሆነ ምልሽ አሁን አንዳንድ ጊዜ በቃ የማይሆን ከሆነ መለያየቱ ይሻላል ብለን የምንወስንባቸው አጋጣሚዎች አሉ። እንደዚህ አይነት ሀሳብ አስበሽ ታውቂያለሽ? ኧረ እኔ የለኝ። በጣም የምወደው አፈቅረዋለሁ፣ ወደዋለሁ። የልጅ አባት ነው። ልጄን ደግሞ ቢወለድ ካለ አባት ማሳደግ ከባድ ነው። በጣም ነው የምወደው። እኔ እየተቆጣኝ እንኳን እወደዋለሁ፣ አፈቅረዋለሁ። እውነት ለመናገር በጣም ነው የምወደው የእሱ ነገር። ይሄ እውነትም ሰይጣን ነው መሀል ላይ አሁን የገባው ሰይጣን ነው እንጂ መልካም የነበረ ሰው ጥሩ የነበረ ሰው በአንዴ እንደዚህ ሊቀየር አይችልም። ቤተሰቦችሽስ በዚህ ዙሪያ ታማክሪያቸዋለሽ? ምንስ ይሉሻል ያንቺ ቤተሰቦች? ነው አታማክሪያቸው? አላማክርም። የእሱን መጥፎነት አውርቼም አላወራም። በቃ በሆዴ በቃ እወደዋለሁ። በጣም ነው የምወደው። በጣም አፈቅረዋለሁ። አሁን ድረስ እወደዋለሁ። እኔ ክፉን ለቤተሰብ አውርቼ አላውቅም። ጥሩ እንደሆነ ነው የሚያውቁት ቤተሰቦች የኔ። አሁን ማን ነው የሚያረሰሽ? እንግዲህ እንዳልሽኝ እየደረሰ ነው። ከማን ጋር ልትሆኚ ነው? እየደረሰ ነው። እንግዲህ እህቴ እመጣለሁ ብላኛለች፣ አርስሻለሁ ብላኛለች ከክፍለ ሀገር። እንግዲህ እስቲ እመቤቴ እሷ ታውቃለች። በሰላም ተገላግለኝ ብቻ እንደው ልዩን ኮስጤነኛለች እወልዳለሁ ብለን። አይዞሽ የእኔ እናት፣ እግዚአብሔር አለ። የመጀመሪያው ትልቁ ነገር እሱ ነው። እግዚአብሔር አለ። ከእግዚአብሔር በታች ደግሞ ሰዎች አሉ። እንተጋገዛለን፣ እንረዳዳለን። እሱንም አሁን እናናግረዋለን። ምን እንደዚህ እንዳረገው መነሻው ምንድን ነው የሚለውን ነገር ከሱ ጋር የምንነጋገርበት ይሆናል። ከሱ በፊት ግን አንቺ ላይፍ ነበረሽ ወይ?
ሌላ ሰው እንደዚህ የተቀራራሽው ሰው ነበረ እዛ ቡና ጋር ማለት ነው? ያው የምልሽ ውሎሽም ለዛ ነገር የሚጋብዝ ነው ብዬ ስለማስብ ነውና ነበር ወይ? ኧረ እኔ ምንም አላውቅም። እኔ ስለ ትዳርም ራሱ አስቤም አላውቅም እውነት ለመናገር። ግን ወንዶች መጠየቃቸውን አይተው ያ ወንዶች ይጠይቁኛል። እኔ በቃ አላማም የለኝ። እኔ በቃ እኔ ቤተሰብን ለመለወጥ ነው አላማዬ ነው የምላቸው። በቃ እንዴት ትዳር መጣሽ ግን ወደዚህ አልይዝም መጀመሪያ? እላቸዋለሁ። እኔ ለመስራት ነው የመጣሁት። በፊት ሰው ቤት ምንም ሰራ ነበረ። በቃ የሰው ቤት ያው ታውቀዋለህ፣ የሰው ቤት ያው ስትሰራ ብዙ አመት ያው ትሰራለህ። ደግሞ የራሴን ነገር ሲለያዝ ብዬ ያ በዛች ባጠራቀምኳት ደግሞ ቡና ጠጡ ከፈትኩ። ያ ነው መነሻዬ። የሰው ቤት መስራት ትንሽ የሚከብድ ይመስለኛል። ይከብዳል፣ ይከብዳል። ያው ሰራው ደግሞ እስኪ የራሴን ስራ። መጥፎ አጋጠመሽ ነገር አለ እዛ የሰው ቤት በምትሰሪበት ጊዜ ማትረሽው? እንዲያው ይሄን ሰው ወይም እችን ሴት እንደዚህ አርጋኝ ምናምን ምንለው አጋጣሚ ይኖራል? ይኖርሽ ይሆን? ወይም ደግሞ በራሴ አሁን ለምሳሌ ቁስል አንዳንድ ሰው እዚህ ጋር የወጣበት ቁስል፣ አንዳንድ ሰው እዚህ እግሩ ላይ የወጣበት፣ አንዳንዱ ጭንቅላቱ የወጣበት፣ ሁላችንም ጋር ቁስል ነው። ግን ጭንቅላቱ ላይ ያለው የተለቀ ቁስል ነው። ለሁሉም ግን እችም ቁስል ናት፣ ይሄም ቁስል ነው እና አንቺ ጋርም ደግሞ ትንሽም ቢመስል ግን ለአንቺ እስካቆሰለሽ ድረስ ትልቅ ቁስል ነው የሚባል አባባል አለና አንቺ ጋር የደረሰ መጥፎ ነገር አለ ወይ? እንደዚህ አሁን የሰው ቤት ላይ በሚሰራበት ጊዜ? ያው እኔ ሰው ቤት ያው እሰራለሁ። በጣም ነው የምሰራው፣ በጣም ነው የምሰራው። በቃ ለስራ ወደ ኋላ አልልም። እሰራለሁ በጣም ነው የምሰራው። እና አንድ እናት አጋጥማኛለች። ምንድነው ስራ በጣም እሰራለሁ። በቃ በጣም ነው የምሰራው። ትሩ እያልኩ እሰራለሁ። ምን እላለሁ። ከዛም ባለቤቷ ትጠረጥረኛለች። ከባሏ ጋር ትጠረጥረኛለች። በምንድን ነው የምጠረጥረው? በቃ በጣም ጎበዝ ስለሆንኩኝ በስራውን ይሄ እንጀራውንም የምኑንም በቃ አጠቃላይ ስራውን የቤቱን ያስኩትና ስሰራ ይኸውልሽ እሷ እንኳን ትናንትና ከገጠር መጣ ይላታል። ከገጠር መጣ ትናንትና እሷ እንኳን ይኸውልሽ የምትሰራው ስራ በቃ አንድ ጠላውን የሚጠምቀው እኔ ነኝ፣ ሁሉን ነገር ያስኩት ስራውን እና እሷ ባለሙያ ናት ይላታል። ጎበዝ ናት ይላታል። በቃ እንደዚህ ብሎ እኔ በሚያምግሰኝ ሰዓት እሷ ደግሞ እኔን ትቶ እሷን ያገባል የሚለው ጥርጣሬ በግልጽ ነው የነገረችኝ። በሚለው ጥርጣሬ አስወጣች። በቃ ጠረጠርኩ ብላ እኔ ጠርጥሬያለሁ። ባሌ አንቺን ነው የሚወደው፣ አንቺን ነው እንትን የሚለው። ስለዚህ ባሌ ወደ አንቺ ከመምጣቱ በፊት ከቤት ውጭ የእሷ ይሻላል። ግን አትሊስት ግልጽን ተናግራ በቃ ጠርጥሬያለሁ ቤት የለቀሽ ውጭ በቃ ልቀቅ ያለች። ብዙ ቤት ነው የዘርሽው የሰራሽው? አዎ ሰርቻለሁ። አንድ 6 ቤት ሰርቻለሁ። የምርሽን ነው? ብዙ እኮ ነው 6 ቤት። አዎ ሰርቻለሁ። አጋጠመኝ። አዎ ያጋጠመኝ ችግር በቃ ይሄ ነው በቃ። ከዛም በቃ ከሷ በኋላ 2 ቤት ሰራሁኝ። በቃ የራሴ ነው ብዬ። ግን ብር እንዴት አጠራቀምሽ? አሁን የሰው ቤት ስትሰሪ ወጪ ደግሞ አይጠፋም። ሴት ነሽ፣ በዛ ላይ የሆኑ እቃዎች የምትገዣቸው ይኖራሉ የራስሽ ምናምን፣ ቤተሰብ እንዳልሽው ይረዳል ምናምን እና ይሄ ቡና ጠጡ ደግሞ የሆነ እንትን ይፈልጋል አቅም። ያን አቅም እንዴት አገኘሽ? እንዴት ነው ማጠራቀም የቻልሽ? ያው ቡክ ከፈትኩ። እሺ ቡክ አስቀምጣለሁ፣ ለቤተሰብ እልካለሁ። ደግሞ ሰው ቤት ስትሰራ ደግሞ የምታወጣው ነገር የለም። ሳሙና ላታወጣ ለልብስ ማጠቢያ የምትበላው ምዛው ነው፣ የምጠጣው ምዛው ነው። ለልብስ ሳሙና እንኳን አላወጣም። የእነሱን አጥቤ በእነሱ አረፋ የራሴ ልብስ አጥባለሁ። የሚወጣ ወጪ ስለሌለ ሰው ቤት አጠራቅም ነበረ። ኦኬ አይ ቆስ ይሄ ጉብዝናሽን ያሳያል። ስለዚህ ከዛ በኋላ ቀጥታ ወደ ቡና ጠጡ ገባን። ቡና ጠጡ ደግሞ ስትሰሪ የሚያጋጥሙሽ መጥፎም ጥሩም ነገሮች አሉ። አንዱ ትዳር ያገኘሽበትም አጋጣሚ ነው። እሱ እንደ ጥሩ እንውሰደውና መጥፎ ነገርስ ነበር እዛ ቡና ጠጡ ላይ? እርግጥ ቢራ ቤት ምናምን ቢሆን ነው መጥፎ ሞር የሚሆነውና ቡና ጠጡ ላይ ያን ያህል ያጋጠመሽ መጥፎ ነገር ነበር? የለም ምንም የለም። ይመጣሉ፣ ቡና ጠጣሉ፣ ይሄዳሉ። በቃ እንዴት ወድጄሻለሁ አለቅሽም አንቺ ውጪ ምናምን የሚል ነገርስ? ጀግናው ያው ወንድዬ ነው እኔን የተረዳ። ሌሎቹ እንኳን አልተረዳውም ነበር። ኦኬ ወንድዬ ግን ረታኝ። በቃ እንዴት አሸነፈሽ ግን? አይ ንግግሩ ምኑ በቃ ትሁት ነው። በጣም ለዛለሁ በጣም እንዴት አድርጎ እንደጣለኝም ራሱ ሳስበው የሚያስቀና ነው አይደል? እንደዚህ አይነት ሚስት ይስጥህ ብራዘር። እንዴት እንደምታሞግሰው እያየ ነው። በጣም ደስ ይላል። ከወንዴ ታዲያ ምኑ ነው በዋናነት የወደድሽለት? ግን
ለወጠብኝ እንዴ ጸባዩ በቃ ስርዓቱ በቃ እነ ጸባዩን ወድጄ መቶ ጥጉን ይዞ ነው ቁጭ የሚለው አንድ ቡና ይላል ገዛ ወንድዬ ነው በቃ ከሱ ብዙ ወንዶች ጠይቀው ነበር ፍጹም ነበር የምለው ግን በቃ የሆነ ሆደ ከፈት ብሎ ልብክ ውስጥ ገባ ልቤ ውስጥ ገባ አገባሁት ካገባሁ 2 አመት በስማ ያለው 2 አመት ግን አሁን ነው ያረገዝሽ አሁን እንዳልሽ ጠይቆ ሆኖሻልና 1 አመት ምናምን እርግዝና አልተፈጠረም ፈልጋችሁት ነው ወይስ አጋጣሚ ፈልገን ነው 1 አመት እንቆይ ብሎኛል እሱ 1 አመት ፈጣነኝ ኦኬ ከዛ በኋላ የተፈጠረ በመነጋገር ግን አሁን ቅድም እየነገርሽ ነበርና ቤተሰቦቹ ሳይፈልጉ ነው ያገባሽ እንግዲህ እንደዛ ነው የሚመስለኝ አምልሽ አሁን ከነገርሽኝ አንፃር እሷ ቡና ቤት ነው ያገኘሃት ምናምን የሚለው ነገር ደህና ሚስት እንዳገባ እዚህ ነው ከሰማል ያው አንዳንዴ ተጥሬለ ደህና ሚስት እንዳገባ ደግሞ ትወጣጠራለህ ምናምን ይሉታል እሱ ይሄንን ሲሰማ ወደ አንቺ መጥቶ እንደዚህ ያሉኝ እኮ እንደዚህ ብሎ ማማራር ወይ ሌላ ነገር ያደርግ ነበር በፊት ይሄ አሁን ጸባዩ ከመቀየሩ በፊት ያማር ነበር ምንሽ መጥቶ እንደዚህ ያሉኝ እኮ እንደዚህ አንዳንድ ሰው አይለኝም አሁን በቃ እርግዝና ከመጣ ቢሰውች እንዲሉኝ ነበር ደስ ይሉኝ ነበር የሚለው አሁን ነው የመጣው ከዛ በፊት ምንም ነገር አያወራኝም ምንም ነገር በቃ ምንም ነገር አያወራኝም በቃ ጸባይ ወይኔ 2 አመት ያ 2 አመት ያለን ፍቅር ልዩ ነበር ግን እንግዲህ ምን አይነት ሰይጣን እንዳሳሳተው እኔም ግራ እየገባኝ ካረከስኩ ሰው ልጅ ይመጣለት ሊደሰት ይገባል አሁን ልጅ የኔ አይደለም ነው የሚለው በቃ እሱ የኔ ልጅ አይደለም ነው የሚለው በቃ ከኔ አይደለም ይውልሽ እንግዲህ የሚለኝ እሱ እንደዚህ ነው እንግዲህ በስማ እሺ ግን አሁን ግልጽ ነው እያወራን ያለ ነው መደባበቅ የለውም ምክንያቱም እኔ አሁን ወንዴንም ሳወራው አንቺንም ሳወራሽ ሁለታችሁን ለማስማማት ነው እንጂ ለሆነ ሰው ለመወገን አይደለም አሁን እኔ ካንቺ ወገን ሆኜ ወንዴን ልወቅሰው አልችልም ከወንዴም ጎን ሆኜ ደግሞ አንቺን ልወቅስሽ አልችልም ባላንስ ለማድረግ እንዲመቸኝ ግን አንቺም ግልጽ ሆነሽ እንድትነግሪኝ እፈልጋለሁ ወንዴ አንቺ ላይ ያየው ወይም ደግሞ ያጋጠመው ከወንድ ጋርም ሊሆን ይችላል ከሌላ ሰው ጋርም ወይ በስልክ ሊሆን ይችላል ወይ በአካል ያየው ነገር አለ ወይ ምንም ነገር የለም ምንም ነገር የለም በቃ እንደዚህ ከወንድ ጋር ይሉኛል ነው በቃ እሱ ይሉኛል እንጂ እሱ አይን ባይን እንደዚህ ያያዘኝ ነገር የለ ምን የለ እሺ አሁን በምርመራ ሂደት ከወንድ ጋር የያዘኝ ነገር የለ ካልሽ ከወንድ ጋር ሄጄ ነበር ያስብላል አይደለም ከወንድ ጋር ስልክ እሱ አሁን ከወንድ ጋር ማውራት ማለት እኔ ሳወራ እንኳን አግኝቶኛ አቅም በቃ ከወንድ ጋር ምክንያቱም ቤታችንም ያው እንደምታየው ነው ወረብ የሌለበት ምን የሌለበት ነው የሚመጡትም የሱ ወንድም ናቸው የሱ ወንድም ነው ልጆች ናቸው በተረፈ እኔ ምንም ነገር በቃ ቤቴ ውስጥ የሚመጣ ጎረቤት እንኳን የለም እና በቃ እኔ በቃ እሱ ሰማው ነው እንደዛ አየሽ እኮ የለም ሰማውኝ ነው ሰማውን ነው የሚለው በቃ የሱ የሰው ወሬ ነው እንጂ እኔ በፍጹም በጣም እኔ አሁንም ድረስ አሁንም እንደዚህ ያደረገኝ እንኳን ወደዋለሁ እውነቴን ነው የምልህ በጣም ነው የማፈቅረው በጣም ነው እንጃ በስመ አብ ጥሩ እንደዛ ከሆነ እንግዲህ ሞር ፕሮባብሊ አሁን ከነገርሽኝ ነገር በመነሳት ወንዴ ላይ የተፈጠረ የራሱ ዓለም ወይም የፈጠረው ነገር አለ በዛ በፈጠረው ወይም ሰዎች በፈጠሩበት ነገር እየተጨነቀ ነው ያለው በዛ በተፈጠረው ነገር ደግሞ ውስጡ እየተረበሸ ነው ያለው ባይዘወይ እንደዚህ አይነት ሰዎች ብዙ ጊዜ ምንድነው እስኪ ስለ ህይወታችሁ ንገሪኝ ላይፍ እንዴት ነው አጠቃላይ ህይወታችሁ ማለት ነው ህይወታችሁ ቆንጆ ነው ምን በላውና ጣም ጠጣውና ጣም ይሰራል እሱ ይሰራል እኔ ቤት ነቤት ላይ ምንም የሚጎልብን ነገር የለም እግዚአብሔር ይመስገን አሁን ወንዶች ብዙ ጊዜ ምን አይነት ጸባይ ያላቸው መሰለሽ የሆነ ችግር ላይ ሲሆኑ አሳልፎ ለቤተሰብ አይሰጡም ይሄ አሁን ፋይናንሻሊ በገንዘብ አቅም የሆነ ችግር ቢደርስባቸው እንኳን አሳልፈው አይናገሩም ለምን ሚስቴን ለምን አስጨነቃለሁ ልጄን እናቴን አባቴን የሚሉት ነገር አለ ምናልባት በእንደዚህ አይነት ችግር ውስጥ ሆኖ እንዳይሆን ሐሳብ ነው ላይሆን ይችላል አላቀም ግን አንዳንዴ እንደዚህ አይነት ሐሳቦች ኤክስተርናል ለማድረግ ወይም ወደ ውጭ ለማስወጣት ስንል ብቻ የሆነ ሰው ላይ እንጥለዋለን የቅርባችን ሰው ላይ ነገሮችን እንላለን አሁን ወንዴ ለምሳሌ ፋይናንሻሊ ተቸግሮ ያን ነገር ግን መናገር አልችል ሲል አንቺ ላይ እየተወጣ እንዳይሆን ከእንደዚህ አይነት አንግል ስለማየት ሞከረሻል ወይ ለማለት ነው ወይስ እንደዚህ አይነት ችግር የለም
እኔ እንደዚህ አይነት ችግር የለብንም። ቤት ውስጥ የሚጎል ነገር የለም። እንደዚህ እኔም ደግሞ ይሄ ጎደለ ይሄ እንደዚህ ሆነ ምንም ሴት አይደለሁኝ በቃ። ስለዚህ በዛ በኩል እንኳን የሚያስጨንቀውም ነገር አይደለም። አይ እንደዛ በዛ በኩል የሚያስጨንቀው ነገር ያለ አይመስለኝም። ጥሩ እሺ። እንግዲህ አሁን ምንድነው ማድረግ ያለብን? ለወንዴ እንደውልለት ይምጣ። ችግር የለውም አይደል? ቢመጣ ይምጣ፣ ደስ ይለኛል። ስለዚህ ይምጣ፣ ከኛ ጋር ቁጭ ብሎ እንድናወራ እናደርጋለን። ውድ ተመልካቾቼ እናንተ ግን አብራችሁን ቆዩ። ከወንዴ ጋር የተወሰነ ቆይታ ይኖረናል ማለት ነው። እሱ እስኪመጣ ድረስ ቡና ታፈያለሽ። ችግር የለውም። ሆፕሶ እንግዲህ እዚሁ አካባቢ ሊሆን ይችላል ብለን እናስባለን። እንደውለታለን። አብራችሁን ቆዩ። እንዴት ነው? እንዴ ሰላም ነው? ምንድን ነው? አንዴ ልናናግርህ ነው። ና እንዴ። ምንድን ነው ማናገር? ሰላም ነው? ማን አንተ? እስክንድር እባላለሁ። ሰላም ሰላም። ምንድን ነው ጭራሽ? ምን ማለት ነው? ና ቆይ ልንመካከር ነው። የጎዳናው ወደዚህ አመጣሽው እና ጠጡን ቤቴ ድረስ አመጣሽ? ምን ማለት ነው? ምንድን ነው ካሜራ? ምንድን ነው? ና ቆይ ይኸውልህ፣ እኔ አስረዳለሁ። ሁሉንም ነገር እኮ ነው ያስረዳለሁ። ምንድን ነው የምታስረዳኝ? ይኸውልህ እኔ እስክንድር ያለ እኔ ፍቅር እኮ ይኸውልህ ላስረዳ ነግረሽኛል። ማን አንተ? እኔ እስክንድር እባላለሁ። ህጋዊ ጋዜጠኛ ነኝ። ይኸው እሺ፣ ላማክረን የመጣሁት ትንሽ ችግር አለ። ስለዛ ችግር እንድንወያይ ነው። ሌላ ችግር አለ? ይሄም ካሜራ ካለ ማጥፋት እንችላለን። ያን ያህል እንዳትጨነቅ። ምን ችግር አለ? ና ቁጭ በል እስኪ ወንድዬ፣ መጀመሪያ ቁጭ በል። ና ቁጭ በል። እሺ ቁጭ በል። ካሜራው እዛ ጋር ያዝና ቁጭ በል። ይኸውልህ ወንድዬ፣ ምንድን ነው? ምን ተፈጥሮ ነው? ምንም የተለየ ምን የተፈጠረ ነገር አለ? ሰላም አይደል እንዴ? መነጋገር አንችልም? ምን እናንቺ? ቆይ ወንዴ፣ አሁንም እኮ ለመነጋገር ነው ወንዴ። አሁንም እንነጋገር ነው። ሌላ ነገር ፍቅር ተው ግን ተው እባክህን ተው። ምን ሆነሃል? ያ እሺ ቆይ እንደዚያ ወንዴ፣ ያ እሺ። አሁን ይኸውልህ እኔ የመጣሁት ምንድን ነው መሰለህ? ይኸውልህ እኔ በዋናነት የምሰራው ቤተሰብ ላይ ነው። ቤተሰብ ላይ ችግር ሲፈጠር፣ ቤተሰብ ላይ አለመግባባት ሲፈጠር በምን አይነት መልኩ እንፈታዋለን? ምንድን ነው የተፈጠረው? ለዛ ነገርስ ምን መፍትሄ አለን? የሚለውን ነገር ለመነጋገር ነው ወንድዬ። አሁን ትዝታ ላይ በቃ ትንሽ ተጽዕኖ አለ። አሁን እንግዲህ ደርሳለች እቺ ሴት፣ ኦልሞስት መውለጃዋ ደርሷል። ልጃቸውን ይዛ እየመጣች ልጃችሁን አልከኝ? አዎ። ምን ነው አላመንክም ልጅህ መሆኑን? ማንም በቤቴ ቡና ጠጡ ወደዚህ አዙራለች እንጂ አሁን እሱ ይኸውልህ፣ አሁን እኮ ግልጹን እኮ እያወራ ነው ወንድዬ። በመጀመሪያ ደረጃ እኔ የህግ አካል እንደሆንኩ አሳይቻለሁ። እሺ፣ ሲቀጥል ደግሞ እኔ ጋዜጠኛ ነኝ። ሌላ ምንም ነገር ይሄ ቡና ጠጡም እዚህ ቤት ለመፍጠር ወይም ምንም የተለየ ነገር ለመፍጠር አለ። ትዝታ እንዴ ላወራው፣ አንቺ ውስጥ ጠብቂኝ። እሺ፣ ቀስ ብለሽ ተነሽ። አይዞሽ። ምን ትሄዳለሽ? ቀስ በይ፣ እዛ ጋር ሂጂ። ቤትም ልጅ ያለው እንደዚህ እንደ ወንድ እናንተ እናወራ። እሺ፣ አሁን ግድ የለህም። አሁን ምን ላይ እንደሆንክ ችግር ላይ እንደሆንክ እንደተጨነቅ ገብቶኛል፣ ተረድቻለሁ። አሁን እዚህ የመጣሁት ትልቁ ነገር ወንዴ ምንድን ነው የሆነው እሱን ለመፍታት። እሺ፣ እሷም ጋር ያለውን ነገር አውርተናል፣ ተነጋግረናል። ምን አለች? እሱን እነግርሃለሁ። መጀመሪያ ግን ከአንተ ጋር ማውራት ስላለብኝ ነው። እሺ፣ ምንድን ነው የሆንከው? ለምንድን ነው እንደዚህ የሆንከው? ልጅህ ሴን ያለን ያልክበት ምክንያት ምንድን ነው? ማን ነበር ያልከኝ? ስም እስክንድር። አንዳንድ ጊዜ በንዴት ስትሆን ስምም ይጠፋል። ችግር የለም። እንዴት መሰለህ? እሺ፣ የኔ ቤተሰቦች እንዲያን ነገር አይወዱም። ስንገናኝ መልካም ሴት ነች። ምንም አይነት ወንድ ጋር ያላት ሪሌሽን የለም። ጥናት አድርጌ በደንብ አሳውቄ መርምሬ ቼክ አድርጌ ነው ወደዚህ ህይወት ውስጥ ይዣት የገባሁት። እንግዲህ እንደሚታየው እኛ ከሰፈርም ራቅ ብለን ነው ያለነው፣ ልጅም የለንም። ስለዚህ ያም ጉጉት ስላለ የምታደርገው ጥረቷንም ድካሟንም ለመቀየር ያላትንም ትጋት ቡና በምታፈላበት አካባቢ ላይ እዛ በምትሰራበት ቦታ አያለሁ። ጥጊሽ ሳይ ወደድኳት። ከዛ አንስቼ እንግዲህ ተመካክረን ተነጋግረን እንዲህ አይነት ነገር እኔ እንደማልወድ ቤተሰቦቼ እንደማይወዱ ተነጋግረን ወደዚህ የመጣ ነው።
አሁን ከሆነ ጊዜ በኋላ ወደ 1 አመት ምናምን ቆይተናል ሳታረግዝ። ከዛ በኋላ አሁን እንደምታያት አረገዘች። አረገዝኩኝ አለች። ከዛ በኋላ ማያቸው ነገሮች አልተመቹኝ። ስለዚህ የኔ ልጅ አይደለም። እርግዝናው ረብሿል? ረብሾኛል። ለምንድን ነው የረበሸ? ማለት ፈልጋችሁት ነው ያረበሸ? ፈልገን እርግዝን ልጅ ይረገዝ ያልኩት። ግን አሁን ከዛ ከተረገዘ በኋላ ውስጤ ጥሩ አይደለም እኮ። ምንድነው ውስጥ ጥሩ? የሌለውን ነገር ጀመረች። የሌለ ነገር ጀመረች። እዛ ጎዳና እዛ ቡና ጠጡ ጋር እንኳን ሲሰራ እንደዚህ የለባት። አታቀርብ። ስራዋ ላይ ነው ትኩረት የምታደርገው። ለመለወጥ ነው፣ ለመቀየር ነው ትኩረቷ። ዝናብ አትልም፣ ፀሐይ አትልም፣ ጓደኛ ጋር አትልም፣ ለቅሶ፣ ደስታ፣ ሀዘናት ምን አትልም። በቃ ስራዋን ነው አክብራ የሚሰራው። እኔ ደግሞ ሁሌ በዛች ስለማልፍ እዛች ጋር ቁጭ እያልኩ ቡናዋም ጥሩ ስለነበረ ለዛች ልጅ ቡና ነው የሚያነቃኝ እያልኩኝ ያው ወጣ ብዬም ስለሚመጣ ስራ ስለሚበዛብኝ እሷ ጋር ነው ጓደኞችንም ራሴን እጠጣለሁ፣ ጓደኞችንም ይዤ እጠጣለሁ። ከዛ አንፃር ያው እኔም ሳይ ወደዚህ ካረኩ በኋላ ይሄ ነገር አልነበረባትም። ከዛ በኋላ ግን ካረገች በኋላ እኔ ማልፈልገውን ነገር እያደረገች። አንተ የማትፈልገው ነገር ምንድን ነው? ከወንዶች ጋር አሁን ወንድ ታገኛለች። ታዲያ አይተሃታል አንተ? ባይነህ አይደለማ። ይሄው እኔ አሁን እኔ ነው እሱ ካሜራማን ነው፣ እኔ ደግሞ ጋዜጠኛ ነኝ። አሁን እኔ ዛሬ እዚህ ቤት የመጣሁበት ዓላማ ቅድም እየነገርኩህ እኮ ነው። የመጣሁበት ዓላማ ወንዴ ምን ሆኖብኝ ነው፣ ጸባዩ ተቀይሮብኛል፣ አጥፍቼም ከሆነ ጥፋቴን አምኜ ይቅርታ ልጠይቅ፣ ምንድነው የሆነው ብላ ትዝታ ደውላልኝ ነው። ምናልባት ካላወቀው ዩቲዩብ ላይ ነው የምሰራው። እዛ ዩቲዩብ ላይ የተለያዩ ቤተሰብ ኬዞችን እንይዛለን፣ እናወራለን። እሱ ነው ሐሳቡ። አሁን እኔ መምጣቴን ለሷ እንደ ኤክስኪውዝ አይተ ወይም ደግሞ እንደ ሌላ ነገር አይተ እንድትወቅሳት አልፈልግም። አሁን እየተነጋገርን እኔ ማወቅ የለብኝም፣ እኔ መስማት የለብኝም፣ ለኔ ማውራት የለባትም። ምን ማለት ነው አንተ? ምን ማለት ነው? ግን አሁን እኮ አንተ እየተጨቃጨቃት ነው ያለው አይደለ? ቤቱ ለምን አልጨቃጨቅም? እኔ ማልፈልገውን እኔ ማልቀበለውን ነገር እንዴት ታደርጋለች? እሺ ዛሬ ይሄኛው ነው። እናንተ ስትመጡ ቀደም ብላ ይሄ ያለ ብላ መንገር እንኳን ባትፈልግ የሆነ ፍንጭ ማወቅ ሊሰማኝ ልትነግረኝ ይገባል። እኔ አይደለሁም የዚህ ቤት ባለቤት፣ እኔ አይደለሁም የሷ ባለቤት። ልክ ነህ። ታዲያ ትስታይን ያንተ ነች እንዴ? ትስታይን ያለች እንዴ? የሱ ነች። እሺ ከማን ነው እላለሁ? ወንድ ልጅ አይደለሁ? እንዴት አልጠረጠረም? እኔ በሌለውበት ልጅ በሌለኝ ቤት ያው ልጆቼ ወንድሞቼ ይመጣሉ እንጂ ሌሎች ሰዎች አይመጡም እዚህ ቤት። እኔ ሳቅ ማለት ነው። አሁን ሌሎች ሰዎችን ታመጣለች ማለት ነው። አንተን በዓላማ ጠራች እንጂ ሌሎች ወንዶችም እየመጡ ይወጣሉ ማለት ነው። ለምን አልጠረጠረም? ወንድ ልጅ አይደለሁም እንዴ? ወንድ ልጅ ሰው በሌለበት እንዴት ሴት ልጅ ሆና ባለትዳር ሆና እንዴት ወንድ ታመጣለች? አሁን እኛ ለስራ ነው የመጣ ነው አይደለ? ወንድ የምትለውን እኮ ሌላ ዓላማ ይዞ የመጣው። እሺ እናንተ ለስራ ነው የመጣችሁ፣ እኛ ለስራ ነው የመጣ ነው፣ ለማስማማት ነው የመጣ ነው። እሺ ይሁን። እሺ ሌላ ወንድ ግን ይሁን ልበል። እሺ ይሁን። እሺ ችግር መሳቅ አይደለም፣ አሳያለሁ። እኔ አሁን ኖ አሳያ የተቃጠለ አሁን እኮ አንተ ምክንያታዊ ያልሆንክም። አሁን ምክንያታዊ ሆነ ቢሆን እኔ እቀበላለሁ። አሁን ምክንያት አለ እላለሁ። አንድ ምክንያት ንገረኝ። እችን ልጅ የጠረጠርክባት ይሄ ስታረግ ባይኔ በብረቱ አይቻለሁ በለኝ። ከዛ በኋላ እኔ ካንተ ጎን ቆሜ እሷን እንከሳታለን። ምን አይተህባታል? ባይኔ ያየውን የሰማሁት እንዳትለኝ፣ በአይኔ ያየውን ይሄ ነገር ስታደርግ አይቻታለሁ በለኝ። እኔ ካንተ ጎን ቆያለሁ። አይተሃል? ከወንድ ጋር እንኳን ሆነ አላየኋት። አሁን ከወንድ ጋር አላየኋት። ባላየኸው ነገር ግን እናንተን ወደዚህ ስታመጣ ስትጋበዝ የቤቱ ሰላም አጣው ስትል ቢያንስ ለኔ በጸብ መልክ አስመስላው እንኳን ሽማግሌ ጠራለሁ፣ ቤተሰቦቼን ጠራለሁ። ጠርታለች እኮ አይደል? ያንተን ቤተሰቦች አናግራለች፣ ጓደኞች። የኔ ቤተሰብማ የኔ ቤተሰብ እንደዚህ አይደለም። እኔ ቤተሰብማ እኔን የሚጠብቀኝ ሌላ ነገር ላይ ወረደች። አሁን ወንድ ምን አለ መሰለህ በመጀመሪያ ከሌላ ጋር እሺ ይቅርታ ማን አልከኝ? ይቅርታ እስክንድር፣ አቶ እስክንድር ይቅርታ። እሺ ቀጥል። እሺ ያው ይቅርታ ተረድቻለሁ። አንዳንድ ሰው ውስጡ ላይ ሲጎዳ የነበረብኝም አለ አይደለም። አንዳንድ አሁን ቤተሰቦች ምንድን ነው የሚሉት?
ለሷ ዙሪያ የኔ ቤተሰቦች አይወዷትም። የኔ ቤተሰቦች ሳይፈልጉ ነው ያገባሃት ማለት ነው። ያው እናቴ ያው ምርጫዋ ሌላ ተዘጋጅቶ እኔ ደግሞ በምርጫዬ እኮ በጣም ትክክል መኮነታ የሰው ልጅ የራሱ ምርጫ ሊኖር ይገባል። የኔ ቤተሰብ ምርጫ ላልከኝ ሌላ እኔ ደግሞ በምርጫዬ። ስለዚህ አንተ ትዝታ መርጣታል። በትክክል በምርጫ ተጸጸትክ ታዲያ? አሁን አንዳንድ በማያቸው ነገሮች በማያቸው ሳይሆን በሚሰማቸው በሚለው በሚሰማቸው ምክንያቱም አላየሁም ባለሙያዎች ናቸው። አዎ አላየሁም ስላልከኝ ጥሩ። ስለዚህ ቤተሰቦችህ የመጀመሪያው ማዘር ሌላ ሴት እንድታገባ ነበር የፈለጉት በተለያዩ ምክንያቶች። አንተ ግን በራስህ ምርጫ አሁን ምን አለ መሰለህ አንድ ሰው ሲያድግ የራሱ ምርጫ አለው፣ የራሱ ፍላጎት አለው አይደል? እነዛ ፍላጎቶች የምታሟላለት ሴት ስታገኝ እንዳልከው የሥራ ባህሪዋን አይተህ፣ ጸባዩዋን፣ መልኳን፣ ሁኔታዋን አይተህ እቺ ለኔ ትሆነኛለች ብለህ አገባሃት። አንድ አመት የሥራ ትጋት ሴት ልጅ የሥራ ትጋት ንቁ ማትተኛ አይደለም? ትክክል። አንተ አባቴ ስር እንዴት ነው አባቴ ትጉ አይደለም? ትክክል። እና አንተ አባቴን ፈር ተከትለህ አይደለም? እኔም የአባቴን ፈር ተከትዬ እሱ የሚያደርግ ሌሊት ንቃ ያንን ውስጤ ያያል። በዛ ምክንያት ነው እሷን ያገባኸው። በጣም ምርጫ አልኩ። ስለዚህ በዛ ምክንያት መርጣሃት፣ ግን ቤተሰቦችህ አልመረጡልህ። ወንድሞችህስ ነው? ሁሉም ነው በቃ በአጠቃላይ ነው መሰለኝ አይደል ያልወደዷት? እናትህ ካልወደደቻት እናቴ ነች በብዛት እኮ እናትህ ካልወደደቻት ብዙ ጊዜ ዋናው የቤተሰብ ያው እዛው አካባቢ ይሆናል። ስለዚህ አሁን ስለሷ የሚያወራ አጥቶ ባያወሩም ይሉሃል። ያው ስሜታቸው እንደዚህ ይላል። ብዙ ጊዜ እንደዚህ አሁን ቡና ጠጡም የቀን ስራ የሚሰራ ዝቅ ብሎ የሚሰራ ሰው በማህበረሰባችን አይወደድም። በትክክል በተለይ ያለፈው ጄኔሬሽን ሞር ቢሮ ላይ ቁጭ ብለህ ምናምን አይነት ነገር የተለመደ ነውና ዝቅ ብሎ የሚሰራ ሰው ዝቅ አድርጎ የማየት ችግር አለብን። ከዛ አንግል ሊሆን ይችላል እቺ ልጅ እንደዛ ዝቅ ያደረጓት እንጂ በስነ ምግባሯም እንዳልከኝ መልካም ናት። የሥራ ትጋት ያላት ሴት ዝቅ ብላ የምትሰራ ለቤተሰቦቿ የምትሆን ምክንያቱም ስትሰራ የነበረው ለቤተሰቦቿ እንደሆነም ታውቃለህ አይደል? ቤተሰቦቿን ለመርዳት አይደል? ስታገባትም አይ እኔ ቤተሰቦቼን ልርዳ ላግዝ አሁን ለትዳር ብቁ አይደለሁም ብላ ግድ የለሽም አብረን ሆነን እናድጋለን እንተጋገዛለን በሚል እንዳገባሃትም ነግራኝ ነበር። ልክ ነኝ? ትክክል። ስለዚህ እቺ ሴት ይሄን ሁሉ ነገር አድርገህ ስታገባት እሷም ላንተ ለመታመን ላንተ አብረህ ካንተ ጋር ስትኖር አንተን ለማገዝ ብላ ነው ወደዚህ ቤት የመጣችው። ይሄን ነገር የነገረች ልጅ እዛ ወንድ ጋር እዛ ቤት ጋር እዛ አየዋት ያለ ሰው ማን ነው? እስኪ 3 ሰው ጥራለህ። 2 ሰው ቀደም ብያለሁ። አንዱ ወንድሞቼ ሁለተኛዋ በዋናነት እናቴ እና ወንድሞቼ አንዳንዴ ልጆቻቸውን እነዚህ የልጆች የወንድሜ ልጆች ናቸው ወጣቸው እዚህ አንዳንድ ፕሮግራሞች ሲኖሩ በቃ ያው ልጅ እዚህ ትሆናለህ ይሆናሉ። ያው እኔ ልጅም ስለሌለ ያው ልጅ ስለምወድ የነሱንም ፎቶአቸውን ምናምን እዚህ ያሳልፋሉ። እዚህ አልፎ እንደዚህ አንዳንድ ነገሮችን እኔ ባላይም ያው እነሱ በቃ አለ አይደለ እንደዚህ ሆነ ብሎ አንዳንድ ነገሮችን እንደዚህ አንዳንድ ነገሮችን ሲያወሩም ሰማለሁ። ለኔም አንዳንድ ነገሮችን ያወራሉ። ያ ደግሞ አለ አይደለ ውስጥህን ያሳረዋል። አዎ ቀጥል ያደርጋል። ቀስ እያለ እዚህ ጋር ይመጣል። አዎ ይሄ ነው። አሁን እኮ እኔም እኮ የፈለኩት እሱ አሁን አንተ መልካም ሰው ነው፣ ጥሩ ሰው ነው። ምክንያቱም መጀመሪያ ቤተሰብን ያስቀደምከው የመጥፎ ነገር እኮ አይደለም። ትክክል ነህ። ግን ደግሞ እዚህ ጋር ምንም ቢሆን ምንም ማትደራደርበት የራስ ልጅ ወዳለው ብለህ ይኸው የወንድሞች ልጆች ፎቶ ቤት ውስጥ እየለጠፍክ ያለ ሰው እንዴት እቺ ሴት በወሬ ብቻ ባላየኸው ባላረጋገጥከው ባልደረስክበት እንዴት ልትወቅሳቸው? አንተ እኮ ሞር እንዲያውም እችን ሴት መንከባከብ ነበር የሚገባ። አንተና ምን እኮ ነው የመጣችው? ማን አላት እዚህ? እስኪ ንገረኝ። ጎረቤት እንኳን የለም እኮ። አንተን እኮ ጅብ ቢመጣስ እዚህ ቤት አንተ እኮ ነው የምትጠብቀው። ቀን ነው ያለ ነው። አዎ። ስለዚህ አንተን ብላ ለመጣች ሴት ሽልማት ሲገባት ዱላ፣ አንተን ብላ ለመጣች ሴት መሳም ሲገባት ጭቅጭቅ።
አለ አይደለም። አንዳንዴ የወንድ ወግ አለ አይደለም። ስትወጣ ስትገባ አንዳንዴ አለ አይደለም። አንዳንዴ ስትወጣ ስትገባ ጎሰም አንዳንዴ ሴት ልጅ አንዳንዴ ስትወጣም ስትገባም አንዳንዴ ካላል ለምን አንዳንዴ ለምን ያው ባህልም እኮ አይደለም። አህያ ናት እንዴ? ይሰል አይደለችም፣ ሰው ናት አይደለ? ያው አንዳንዴ ኢቭን አህያ እንኳን በስርዓት ሲወጡ ሲገቡ ኖ አባቶቻችን እሱ የራሱ ጉዳይ ነው። አባቴ እናቴን ሲደበድባ ስለነበር እኔ ሚስቴን ደበድባለሁ ማለት አይደለም። ቅድም እኮ እያልከው ነው። ከአባቴ የምወርሰው የሥራ ትጋቱን ነው ያልከኝ አይደል ወንዴ? ከአባቴ ምኑን ወርሳለሁ? የሥራ ትጋቱን፣ መደብደቡን አይደለም። አንተ እስኪ አንድ ጥያቄ ልጠይቅ። አባትህ እናትህን ሲደበድባት ታውቃለህ? አልፎ እና በዚህ ምክንያት ትወደዋለህ? እናትህን እየመታት ደስ ይላል? አልወደውም። ተመልከት፣ አንተም ልጅህ ልክ እንደዚህ ነው የሚያየው፣ እንደ አውሬ ነው የሚያየው። ሚስትህን እየደበደብክ እናቱን እየመታህበት እንዴት ደስ ሊለው ይችላል? ይሄ እኮ በቃ ልክ አይደለም። ነገ ይሄ ልጅ ተወልዶ ሲያድግ ወንደሰን ምን አይነት ሰው ነው፣ አባት ምን አይነት ሰው ነው፣ አውሬ ነው የሚለው። እድሉን ቢያገኝ አንተን ይደበድባል። እኔ እናቴ እየተደበደበች አድጌ እንዴት ነው አባቴን ልወደው የምችለው? እናቴን እየመታት አባቴ አባት ነው መልአክ ነው ልለው የምችለው እንዴት ነው? ድሮ እንደዚህ ነበር፣ ጉስም ማለት ባህል ነው እያለን ሰው እንገዳደል። ዛሬ የዘራኸውን ነው ነገ የምናጭደው። እና ታዲያ አሁን ምን አድርግ ነው የምትለኝ? አሁን ምንድነው መሰለህ፣ በመጀመሪያ ደረጃ በመስማት ነው እንጂ ያየኸው የደረሰብህ ነገር የለም። እቺ ሴት ከሌላ ወንድ ጋር ቆማ ስታወራ አላየሃትም። እንጠራታለን፣ ይቅርታ በላት፣ እግሯ ስር ተደፍተህ ካሳት። እኔም ማድረግ ያለብኝ አደርጋለሁ። ጭራሽ በስመ አብ። ለምን እስኪ ንገረኝ፣ ምንድነው ምክንያት? እኔ ወንደሰን ለምን የትኛው ወጋችን? ኮስታራ የሆነ የወንድ ልጅ ባህሪ የቤት አባወራ ምን ጊዜ መከበር አለበት። ትከበራለህ። አሁንም እኮ አክብራ ወዳህ ነው እየኖረች ወድቀህ የወንደሰን። እስኪ አንድ ጥያቄ ልጠይቅ። ክርስቲያን አይደለ? ክርስቲያን። እግዚአብሔር አምላካችን መድኃኔዓለም ለሰው ልጆች ሲል ዝቅ ብሎ በረት ላይ ነው የተወለደው። ቤተ መንግስት መወለድ ከብዶት አይደለም። እንግዲህ አስተንበርከ ይቅርታ ጠይቅ ነው የምትለኝ? ለምን አታረገው? ነው እግዚአብሔር ዝቅ ብሎ አንተን ዝቅ ብሎ በረት ላይ ተወልዶ ይቅርታ ጠየቀ። ይቅርታ አረገልህ እኮ መስቀል ላይ ተሰቅሎ እኮ ይቅርታ ይጠየቅ። ምን ሰዎች ናቸው ደግሞ ቤት ያመጣቻቸው? ወንድዬ ይኸውልህ፣ በመጀመሪያ ደረጃ ማመን ያለብህ አጥፍተሃል አላጠፋህም? እሺ ንገረኝ፣ ይሄን ብቻ ንገረኝ። እሺ ወንዴ፣ አንድ ጥያቄ ጠይቅ። አጥፍተሃል አላጠፋህም? ይሄን ብቻ መልስልኝ። አጥፍተሃል አላጠፋሁም በላይ እሷ መታ ይቅርታ ጠይቅ። አሁን ከተናገርነው ንግግር አንፃር አላጠፋሁም ካልከኝ እሷ መታ ይቅርታ ጠይቅ። እኔ አጥፍቻለሁ። ውስጤ እኮ ያውቃል። ያው የወንድ ልጅ ባህሪ ያለመሸነፍ አለ አይደል? አዎ፣ ደረት ሞላብ ስላለብህ ግድ የለም። ልጅህ ነገ ጥፋት አጥፍቶ ይቅርታ እንዲጠይቅ አትፈልግም ማለት ነው። ሁሌም እኔ ትክክል ነኝ እያለ እያጠፋ ይቀጥል። ወንዴ አንተ ዛሬ የምታረጋት ነው ነገ ልጅህ ሁሏን የሚያረጋት። ዛሬ ዝቅ ብሎ ይቅርታ ስጠይቅ ነገ ልጅህ አንተ ይቅርታ ይልሃል። ዝቅ ብሎ መማርን፣ ዝቅ ብሎ ካንተ ይቅርታ መጠየቅን ይማራል። አንተ ዛሬ ደረቴ ሙሉ ነው ካልከው ልጅህ ደረቴ ሙሉ ነው እያለ ህዝብ ሲያጠፋ ታየዋለህ፣ ወንጀል ሲሰራ ታየዋለህ። ዛሬ አንተ የምታረጋት ትንሽ ነገር ከፍ የሚያደርገው ወንድ። ስለዚህ አሁን ዛሬ የምናረጋት ትንሽ ነገር ነገ ትልቅ ቤተሰብ ይገነባል። ዛሬ የሚወለደው ልጅ ነገ ልጆች ይኖሩታል። በወንዴ ቅርጽ ይሄዳሉ። የይቅርታ ቤተሰብ የይቅርታ ቤተሰብ ይፈጥራል። የክፋት ቤተሰብ የክፋት ቤተሰብን ይፈጥራል። የቤቱ አባወራ ክፉ ከሆነ ልጆቹ ክፉ ናቸው። የቤቱ አባወራ መልካም ከሆነ ልጆቹ መልካም ናቸው። ነገ ዘርህ የተባረከ መልካም እንዲሆን ከፈለክ ዛሬ ሚስትህን ይቅርታ በላት። ዘርህና ቤተሰብህ መልካምና የተባረከ ይሆናል። ነይ ትዝታ። ይሄው እንግዲህ መጣልሃለች ይቅርታ። ያው ከዚህ በኋላ ማለት ነው የኔ ቤተሰብ የኔ ወንድም
ለአንቺ ለኔ ወይም ያቃብል ለኔ ካሁን በኋላ አልሰማም። አንቺ ብቻ ትበቅኛለሽ። ሌሎቹ ገደል መግባት ይችላሉ። እኔ አንቺን ነው የምወድሽ። ይቅርታ አድርግልኝ እስከዛሬ። ኧረ ወንድዬ አይገባም፣ አይገባም። በልጃችን ወድድ ነው ማረግ። ይሄን የመሰለ ፍቅር ታዲያ የት ጥላችሁ ልትሄዱ ነው? ወድሻለሁ። እሺ የኔ ቆንጆ ብርክ በል። አሜን አሜን። ቁጭ በል። እንግዲህ ትዝዬ ያው ከእርሱ ጋር ተመካክረናል። የሆነው ሁሉ ነገር ባለመግባባትም ሌላም ነገር ምንቴዎች ወሬ እያመጡ የኔን ቤት ሊበጠብጡ የእነሱን ቤት እያበበ እኔ ልጅ እንዳይኖረኝ ልጅ እንዳላደርስ። አይዞሽ እሺ ትዙዬ፣ እንወልዳለን። የራሴ ነው። እሺ የራሴ ነው። እኛም የፈለግነው ይሄንን። እናንተንም እናመሰግናለን። ችግር የለም። እግዚአብሔር ይስጥልን። ሰላም ዘራችሁ፣ ሰላም አመጣችሁ። እግዚአብሔር ይባርካችሁ። ሌላ ነገር ምን እንላለን? እግዚአብሔር ይስጣችሁ። በቃ አሁን እኔም በዋናነት የመጣሁበት ትልቁ ምክንያት ይሄ ነው ወንድዬ። አለመግባባቶች ይፈጠራሉ፣ በተለያዩ ምክንያቶች ይፈጠራል። ገና ወደፊትም እኮ ይመጣል። አሁን እዚህ ላይ አልቋል ማለት አይደለም። ሌላም ደግሞ የሚያጋጨን ነገር ይኖራል። ግን እንደዚህ መነጋገር እንችላለን። እውነቱን ግልጽ መነጋገር፣ ዛሬ ነገ ምናምን ሳይሆን እዛው ላይ ጥፋት ሲጠፋ እዛው ላይ መነጋገር፣ እዛው ላይ ችግር ሲኖር እዛው ላይ መነጋገር። ያሳደርነው ነገር ነው ችግር እየፈጠረ ያለው፣ የከረመ ነገር ነው ሌላ ችግር እያመጣብን ያለውና ያ ችግር እንዳይመጣ ዛሬውኑ እናንተ ተነጋገሩ። አንድ ነገር ሲመጣም ነገም ከነገ ወዲያም ሌላም ነገር ሲመጣ እዛው ላይ መነጋገር። ምክንያት ያለው ሰው ምክንያቱን አውጥቶ ቁጭ ይሄ እንደዚህ ነው ብሎ መነጋገር የተሻለ ነው። ወንድዬ ስለሰማኸኝ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ከዚህ በኋላ ምንም አይነት ነገር እንደማልሰማ ተስፋ አደርጋለሁ። ትዝታም እንደዛው። አዲስ ነገርም ካለ አሳውቁን። እሺ እንመጣለን። ሞልጃሽም እንግዲህ ቀርቧል እንዳልሽኝ መተን እንጠይቅሻለን። ክሩ አባሎቻችን በሙሉ እንመጣለን ማለት ነው። ወንድዬ በጣም ነው የማመሰግነው። ያው ተመልካቾቼ በድል ተጠናቋል። ትዝታ ቤት ያለው ነገር መልካም ሰላም ሰፍኗል ማለት ነው። ወንድዬም እግዚአብሔር ይስጥልኝ፣ አመሰግናለሁ። ውድ ተመልካቾቼ ለዛሬው የነበረኝ ፕሮግራም ይሄን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አብራችሁን ስለነበራችሁ በጣም አመሰግናለሁ። መልካም ቆይታ። ሰላም ውድ ቤተሰቦቼ እንደምን አላችሁ? እስክንድር ነኝ። ዛሬም እንግዲህ በሌላ ፕሮግራም በሌላ እይታና በሌላ ታሪክ ከሌላ ሰፈር ውስጥ እገኛለሁ። ወደዛ ቤት አንተች ልጅ በጣም እየደወለች ነው ግን ትዝታ እሺ አንዴ እኮ እንጨርስና እንደውልለት አይሻልም? በኋላ ላይ እናወራታለን። ያው ቴንኪው ምናምን ነው የሚሆነው። አስታረቅናቸው አይደል? ባለ ትዳር ማስታረቅ ደስ ይለኛል። በነገር ላይ ሲታረቅ ሰው እንደማየት ደስ የሚለኝ ነገር የለም። በጣም ነው ደስ የሚለው። እሺ እንደገና እንጀምረው። ምንድን ነው? ሰላም ውድ ቤተሰቦቼ፣ እኔ የምወዳችሁ እናንተ መድኃኒዓለም አታ ልደውልላት እንዴት ነው? አይ እኔ እኮ ፕሮግራሙን ልጨርስ ብዬ ነው። አንድ አፍታ ይሄኛውን ጨርሰን ከዛ በኋላ አይሻልም? ያው ቡና ጠጡ ምናምን ነው የሚሆነው። ይሄ ነው ደስ ብሏት ነው የሚሆነው። እሺ በቃ ቆይ ዝም ብዬ ስራ ላይ ነኝ። ነገ ምናምን እንጎዳ እንበላት አይሻልም? እንደዛ ይሻላል። እሺ ወይ ትዝታ እንዴት ነሽ? ምን ነው እንዴ? አሁንም ተጣላችሁ? የምርሽ ነው? እኔማ ስራ ላይ ነበርኩኝ እና አሁን መቶሽ ሄደ ነው አለ። ምን አይነት ሰው? እሺ በቃ መጣሁ። እሺ መጣሁ። ምን አይነት ሰው ነው አንተ? በመድኃኒዓለም ድጋሚ መታኝ ነው የምትለኝ እኮ እመቤት። ናንሽ በቃ ተው ና ትዝታ አለሽ? ምንድን ነው? ምን ሆነሽ ነው? ደብድቦኝ
ደብድቦኝ ደብድቦኝ እንደገና አዎ እናንተ እስከምትሄዱ ነበር ተስማማን ያው ደብድቦኝ ምንድነው እዚህ የፈሰሰው ሽንት ወይም ሳይፈስ ማርያም እውነት ቀሽ ነህ እዚህ አልጋው ላይ ሆኝና አምቡላንስ በላሽ አምቡላንስ ያዚ አምቡላንስ በላቸው ማን ጋር እሺ